ኤፍሱንም በፍጥነት ገብታ መርጋትን የሚያሟሟ መርፌ ትሰጠዋለች። አሚር በጣም ደነገጠ። እናም መሰረታዊ የፕላስቲክ ቀዶ ጥገና ሐኪም እንደሆነችም ይረዳል። ከሰዓት በኋላ በመጨረሻ ከቀዶ ጥገና ክፍል ይወጣሉ። እናም ቀዶ ጥገናው በመሳካቱ በጣም ደስተኛ ናቸው። ከዚያ በኋላም አሚር ለፐርቪን ደውሎ ልጇ የፕላስቲክ ቀዶ ጥገና ሐኪም እንደነበረች ለምን እንዳልነገረችው ይጠይቃታል። ፐርቪንም ልጇ ማንም ሰው ይህንን እንዲያውቅ እንደማትፈልግ ትነግረዋለች። ምክንያቱም ቀደም ሲል በአንድ አሰቃቂ ሁኔታ ውስጥ ስላለፈች ነው። ነገር ግን ምን እንደተፈጠረ እንኳን አታውቅም። ማታ ላይ ኤፍሱን አሚር አሁንም ሆስፒታል ውስጥ እንዳለ ታየውና ለምን እስካሁን ወደ ቤት እንዳልሄደ ትጠይቀዋለች። እሱም መቲን እስኪነቃ ድረስ እንደሚጠብቅና ደህንነቱን ማረጋገጥ እንደሚፈልግ ይነግራታል። ኤፍሱን ከእርሱ ጋር ተቀምጣ አብራው እንደምትጠብቅ ትነግረዋለች። ምግብ ታዝናም አብረው ይበላሉ። አሚር የመቲን ታሪክ ልቡን እንደነካው ይነግራታል። ምክንያቱም የአካል ጉድለት ቢኖርበትም እጮኛው አሁንም እንደምትወደውና ከሱ ጋር መጠበቅ እንደምትፈልግ ስለሰማ እሱ ሁልጊዜ በጣም ጥሩ ሆኖ ሲታይ ሰዎች እንደሚወዱት እንደሚያምን ይናገራል። መልክና ገጽታ ላይ ግን የመቲንን ሁኔታ ሲያይ ተሳስቶ እንደነበረ ተረዳ። ምክንያቱም ይዘት ከመልክ የበለጠ አስፈላጊ ነው። ኤፍሱን እርሱን የምትወደውና በውስጡ ያለው መልካምነት የምታይ ሴት እንደሚያገኝ እርግጠኛ እንደሆነች ትነግረዋለች። እናም ኤፍሱን እሱን መስማቷን ቀጠለች ከትከሻው ላይ እስክተኛ ድረስ። አሚር በምተኛበት ጊዜ በፍቅር ስሜት ይመለከታትና አብሯት ይተኛል። ከጥቂት ጊዜ በኋላም አሚርና ኤፍሱን ተቃቅፈው እንደተኙ ይነቃሉ። ሁለቱም በጣም ያፍራሉ። ወደ ጎን ሲመለከቱም የተሰበረ የአበባ ማስቀመጫ ያያሉ። አንድ ሰው ክፍል ውስጥ እንደነበረና አብረው እንዳያቸውም ያስባሉ። ኤፍሱን ቢሮዋ ስትደርስ አሊ ተከትሏት መጥቶ ወደ አሜሪካ ሊመለስ እንደሆነ ይነግራታል። ወደ ቱርክ መመለሳቸው ሁለቱን እንደሚያቀራረባቸው ተስፋ እንዳደረገ፣ ነገር ግን በህይወቷ ውስጥ ሌላ ሰው እንዳለ ግልጽ እንደሆነ ይነግራታል። ኤፍሱን ግን በህይወቷ ማንም እንደሌለ ታረጋግጥለታለች። አሊ አሚር እቅፍ ውስጥ ተኝታ እንዳያት ስለሚያውቅ መደበቅ አያስፈልግም ይላታል። ሆኖም ግን እሱ አይናደድባትም። ምክንያቱም ለሱ ዋነኛው ነገር የምትወደውን ሰው አግኝታ ደስተኛ መሆኗን ማየት ነው። ከዚያም አሊ አሚርን ለመሰናበት ይሄድና ኤፍሱንን እንደሚወዳትና እንዳያስቀይማት ይነግሯል። ምክንያቱም እሷ ስሜታዊና ጀግና ሴት ነች። ከእርሱ ጋር በመሆኗም እርግጠኛ ይሆናል። አሚርም አመስግኖት ይሰናበቷል። ከዚያም ኢኑር ወደ አሚርና ኤፍሱን ሄዳ የመቲን ቀዶ ጥገና ዜና በመገናኛ ብዙሃን እንደተሰራጨና ሰዎች ባደረጉት ነገር በጣም እንደተገረሙ ትነግራቸዋለች። በዚህ ምክንያትም ባሃ የተባለ አንድ ሀብታም ሰው የልጁን ፊት እንዲያስተካክሉለት ስለሚፈልግ ቀዶ ጥገና እንዲያደርጉለት ጠይቋል። ቀዶ ጥገናው ከተቀበሉ ለሆስፒታሉ $500,000 ብር እንደሚለግስም ይነግራቸዋል። ኤፍሱን ለአሚር ይህንን ቀዶ ጥገና ማድረግ እንዳለባቸው ትነግረዋለች። ምክንያቱም የልገሳው ገንዘብ ለድሆችና ለችግረኞች ነፃ ቀዶ ጥገና ለማድረግ በቂ ነው። ከዚያም አሚርና ኤፍሱን የልጁን ሁኔታ በዝርዝር ለማወቅ ከባሃ ጋር በቪዲዮ ኮል ያወራሉ። ነገር ግን የሚያስገርመው ሰውየው ልጁን ለማሳየት ፈቃደኛ ሳይሆን ይቀርና ቀዶ ጥገናውን እዚሁ አዳና ከተማ ውስጥ እንዲያደርጉለት ጠይቃቸዋል። ከጥቂት ቀናት በኋላም ሁለቱም ወደ አዳና ከተማ ደርሰው ባሃ በቤቱ ውስጥ ተቀበላቸው። ልጁን ከመጥራቱ በፊትም ትንሽ ረፍት እንዲያደርጉ ይነግራቸዋል። ከጥቂት ቆይታ በኋላም የባሃ ሰዎች ልጁን እንዲያዩት ይዘዋቸው ይሄዳሉ። ክፍሉ ሲገቡ ግን ባሃ የቀዶ ጥገና ክፍል እንዳዘጋጀና ነርሶችንም እንዳመጣ እናም እሱ ራሱ በቀዶ ጥገና አልጋ ላይ ተኝቶ ሲያገኙት ይገረማሉ። አሚርና ኤፍሱን ደንግጠው በትክክል ምን እየሆነ እንዳለም ይጠይቃሉ። በእርግጥ እሱ ልጅ እንደሌለው ግን እሱ አደገኛ የማፊያ ሰው መሆኑንና በፖሊስ እየተፈለገ እንደሆነም ይነግራቸዋል። ማንም እንዳይለየው ቀዶ ጥገናውን እንዲያደርጉለትና የፊቱን መልክም እንዲለውጡለት ይጠይቃቸዋል። በእርግጥ ሁለቱም በዚህ ወንጀል ውስጥ መሳተፍ አይፈልጉም። ሆኖም ባሃ ሰዎቹ ከዚህ በህይወት እንዲወጡ እንደማይፈቅዱና ወዲያውኑም ቀዶ ጥገናውን ማድረግ እንዳለባቸው ያስረዳቸዋል። ኤፍሱን መተንፈስ አቃታት። በፍጥነት አሚር አረጋግቷት ከጎኗ እስካለ ድረስ ማንም እንደማይነካት በመናገር እንዳትፈራ ይነግራታል። ድምጹን ዝቅ አድርገውም ቀዶ ጥገናውን እንዲያደርጉለት ሹክ ይላታል። ከጥቂት ቆይታ በኋላም ባሃ ራሱን ስቶ እንደተኛ በማስመሰል ከሰዎቹ እርዳታ ይጠይቃሉ። ኤፍሱን ሁኔታውን ተጠቅማ የባሃ ሰዎችን በማደንዘዣ መርፌ ወግታ እሷና አሚር በፍጥነት ይሸሻሉ። ወደ ኢስታንቡል የሚመልሳቸው ምንም አይነት መጓጓዣ ስለሌለ ሁለቱም በመንገድ ዳር ይቀመጣሉ። ከዚያም በአንድ የአትክልት መኪና ውስጥ ገብተው መንገድ ላይ በተፈጠረው ነገር ይስቃሉ። በመሃልም ነዳጅ ማደያ ምግብ ለመግዛት ወረዱ። ነገር ግን የባሃ ሰዎች ከኋላቸው ሲመጡባቸው ደነገጡ። ወዲያውኑም ሮጠው ወደ አንድ ትልቅ የጭነት መኪና ውስጥ ይገባሉ። ሹፌሩም ከባሃ ሰዎች እንዲያመልጡ ይረዳቸዋል። ከደስታ ብዛት ሁለቱም ተቃቀፉ። ሹፌሩም የኤፍሱን መንደር ወደ ሆነችው አንታ መቀረባቸውን ይነግራቸዋል። ወደዚያም ይዟቸው ይሄዳል።
ምሽት ላይም ሁለቱም ወደ መንደሩ ደርሰው ኤፍሱን ቤት ውስጥ ይቆያሉ። ኤፍሱን አሚር አብሯት እንዲያደር አሚርን እጮኛው አድርጋ ለአባቷ ታስተዋውቃለች። በተጨማሪም አሚር ሀባብ ሻጭ እንደሆነ ትነግረዋለች። ምክንያቱም አባቷ ሁለቱም የእናቷ የውበት ማዕከል ውስጥ እንደሚሰሩ ቢያውቅ ፐርቪን ከፈታችው ጊዜ ጀምሮ በጣም ስለሚጠላት ልጁን ፈጽሞ ይቅር አይላትም። የኤፍሱን አባት ቀልቡ አሚርን አልወደደውም። እናም ልጁ ትክክለኛውን ሰው እንደመረጠች እርግጠኛ ለመሆን ስለ አሚር ለማጣራት ይወስናል። አሚር ሌሊቱን በሙሉ ስለ ልጅነቱ ለኤፍሱን በማደጎ እንዳደገና ስለ ትክክለኛ ቤተሰቡ ምንም እንደማያውቅ ይነግራታል። ይህ ደግሞ እስካሁንም ድረስ በጣም እንደጎዳውም ጭምር። ኤፍሱንም በትከሻው ላይ ተኝታ ታጽናናዋለች። ሌሊቱን በሙሉ ኮከቦችን ይመለከቱና አብረው ይተኛሉ። በሁለተኛው ቀን ጠዋት ኤፍሱንና አሚር ወደ ኢስታንቡል ለመመለስ በመኪና መንገድ ይጀምራሉ። በመንገድ ላይ የባህ ሰዎች ሲከተሏቸው ደነገጡ። ኤፍሱን የመኪናውን ፍጥነት ጨመረችው። መኪናውም ተገለበጠ። ነገር ግን እንደ እድል ሆኖ እሷ ትንሽ ጉዳት ነበር የደረሰባት። ሆኖም ችግሩ አሚር ከፍተኛ ጉዳት ደርሶበት ራሱን ስቶ ነበረ። ኤፍሱን እያለቀሰች ልታነቃው ትሞክራለች፣ ነገር ግን አልነቃም ነበረ። አምቡላንስ መጥቶም ወደ ሆስፒታል ይዟቸው ይሄዳል። እዛም ራሱን እንዲያውቅ ያደርጉታል። እንዲሁም ደሙንም መቆጣጠር ችለዋል። ነገር ግን ችግሩ ሁሉም የቀዶ ጥገና ሐኪሞች በሌሎች ታካሚዎች ተጠምደው ነበረ። አንድ የብርጭቆ ቁራጭ የአሚር ትከሻ ውስጥም ገብቷል። አሚርም ኤፍሱን እንድታወጣለት ቆስሉንም እንድትሰፋለት ጠየቃት። ኤፍሱን እሱን ለመንካት ወይም መርፌውን ለመያዝ በጣም ፈራች። ይህም የሆነው ከዚህ በፊት ባጋጠማት የስነ ልቦና ቀውስ ምክንያት የቀዶ ጥገና በማቆሟ ነበረ። ነገር ግን አሚር እሱን ለመንከባከብ ከሷ የተሻለ የቀዶ ጥገና ሐኪም እንደሌለ ይነግራታል። ስለዚህ ኤፍሱን ቁስሉን ራሷ እንድታክም ተገደደች። ስኬታማም ሆነች። አሚርም በሷ በጣም ይኮራል። የሆነ ነገር ሊነግራት እንደሆነና ወደ እሱ እንድትቀርብም ይጠይቃታል። ስትቀርብም ጉንጮቿን ይስማታል። እሷም በዚህ ጊዜ እንደሚወዳት ታውቃለች። ከሁለት ቀናት በኋላም ወደ ኢስታንቡል ተመለሱ። ኤፍሱን እሱን ለመንከባከብ ሙሉ ጊዜዋን ከእርሱ ጋርም ታሳልፋለች። ይህ ጊዜ አስቸጋሪ ቢሆንም ሁለቱ እርስ በርሳቸው መቀራረብ ጀምረዋል። ኤፍሱን ልቧን ከፍታ የቀዶ ጥገና ሐኪም እንደነበረች፣ ነገር ግን ከባድ አደጋ ስላጋጠማት ማቆሟን ተናዘዘች። አሚርም ፍርሃቷን እንድታሸንፍ ሊረዳት ወሰነ። በቀላል የመርፌ ልብስ ልምምድም ጀመረች። ሙዝ እንድትሰፋም ይጠይቃታል። በመጀመሪያ ኤፍሱን ለመስፋት ትፈራለች፣ ነገር ግን የአሚር ንግግሮችና ማበረታቻዎች ፈተናውን እንድትቋቋም ያደርጋታል። ከጥቂት ቀናት በኋላም አሚር ወደ ስራ ተመለሰ። የኤፍሱን አባት ፌርዲ በንዴት ወደ ቢሮ ሲገባ ደነገጠ። በስራው ላይ ስለዋሸውና እጮኛ እንዳልሆኑ ስለሚያውቅ ነበረ። ፌርዲ ግን እሱ የቀድሞ ሚስቱ የውበት ሳሎን ማዕከል ውስጥ መሆኑን አላስተዋለም ነበር። አሚር ስለዋሸው እንዲሁም ብቸኛ ልጁን እንድትዋሽ ስላደረገ በልጁና በሱ መካከል የነበረውን እምነት ስላፈረሰበት ወቀሰው። አሚር ግን ልጁን እንደሚወዳትና ማግባት እንደሚፈልግ ይነግረዋል። ነገር ግን በኤፍሱን ምክንያት መዋሸት ነበረበትና ልጁ ራሷ እንዲዋሽ ያደረገችውን እውነተኛ ምክንያት መናገር እንዳለባት ይነግረዋል። ዓላማው ጥሩ እንደነበርም ያረጋግጥለታል። ፌርዲ ግን ውሸትና መልካም ዓላማ በአንድ አረፍተ ነገር ውስጥ ፈጽሞ አይጣምሩም ይለዋል። ተነስቶም ይሄዳል። ኤፍሱን የተፈጠረውን ስትሰማ በራሷ በጣም ትናደዳለች። ነገር ግን አሁንም ለአባቷ የት እንደምትሰራ እውነቱን መናገር አልቻለችም። ነገር ግን አሚር ከመባባሱ በፊት እውነቱን እንድትናገር ይመክራታል። ምንም ቢሆን አባቷ ይቅር እንደሚላት እየነገራት። ከስራ በኋላም ሁለቱም ወደ ቤት ተመለሱ። ኤፍሱን አፓርታማዋ ስትገባ እናትና አባቷ አብረው ቆመው አየቻቸው። ሆኖም ግን አባቷ እውነቱን በሙሉ ከእናቷ ሰምቶ ነበረ። እሱም ሕይወታቸውን ካጠፋችውና ካበላሸችው ሴት ጋር ለመስራት እንዴት እንደደፈረች ጠይቃታል። ኤፍሱንም ማልቀስ ትጀምራለች። አሁን ስራውን ትታ ወደ መንደሩ ለመመለስ ዝግጁ መሆኗንም ትነግረዋለች። ነገር ግን አባቷ እምቢ ብሎ አባት እንዳላት እንድትረሳ ይነግራታል። ተነስቶም ይሄዳል። በተመሳሳይ ጊዜ አሚር ለዓመታት ጠፍታ የነበረችው ሚስቱ ሰፊዳ በቤቱ ሲያያት ይገረማል። ሊያገኛትም አልቻለም ነበረ። በድጋሚ ምን አመጣሽ ብሎ በንዴት ይጠይቃታል። ሰፊዳም ሁሉንም ነገር ለማስረዳት እድል እንዲሰጣት ጠየቀችው። ነገር ግን አሚር በእሷ ምክንያት በጣም ስለተሰቃየ ሊሰማት አልፈለግም። ከቤትም ያስወጣታል። ወደ ኤፍሱን ስንመለስ እናቷ ወደ ቤት በመምጣቷ ከአባቷ ጋር ችግር ስለፈጠረችባት ወቀሰቻት። ምን እየሰራች እንደሆነም ትጠይቃታለች። እናቷም አለቀሰችና ናፍቃት ስለነበር ልታያት እንደመጣች ትነግራታለች። ኤፍሱን ግን ከ20 ዓመት በኋላ አፍቃሪ እናት ለመምሰል እንዳትሞክርና እንደሞተች እንደምትቆጥራት ነግራ ከቤት ታስወጣታለች።